ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን እንደ ወትሮ በፋኖ እንቅስቃሴ ዙሪያ ላይ እናተኩራለን። ያው ህዳር ወር 2018 ዓመተ ምህረት ነው ያለ ነው። የዘረኛው የአብይ አህመድ አገዛዝ በአማራው ማህበረሰብ ላይ በጎንደር፣ በጎጃም፣ በወሎ በይፋ ጦርነት ካወጀ የአማራ ልዩ ኃይልን በመበተን አማራውን ትጥቅ እናስፈታለን በሚል ጦርነት ካወጀ እንግዲህ ወደ 2 ዓመት ከ7 ወር አካባቢ ሊሆኑ ነው። በይፋ ሚያዝያ 2015 ዓመተ ምህረት ነው ጦርነት ያወጀው። እንግዲህ ከሚያዝያ 2015 እስከ ሚያዝያ 2016 እስከ ሚያዝያ 2017 2 ዓመት ሆኖ ማለት ነው። ከዛ ደግሞ ሚያዝያ፣ ግንቦት፣ ሐምሌ፣ ነሐሴ፣ መስከረም፣ ጥቅምት እና ደግሞ ህዳር እንግዲህ 2 ዓመት ከ7 ወር ሆኖ ማለት ነው። 3 ዓመት ሊደፍን ወደ 4-5 ወራት ነው የቀሩት እና ለ2 ዓመት እንግዲህ ከ2 ዓመት ከ7 ወር በላይ በአማራ ክልል ውስጥ ጦርነት እያደረገ ነው እና በዚህ ጦርነት በጣም ብዙ ንጹሃን ዜጎች አልቀዋል። ከመከላከያም በጣም ብዙ ሰው አልቋል። ከፋኖችም ደግሞ የሞተዋሉ። ያው የጦርነት ጥሩ የለውም እና በዛ በጦርነት ብዙ ጉዳቶች ደርሰዋል። ቀላል አይደለም። ላለፉት 2 ዓመት ተኩል ከዛ በላይ ጦርነት ማካሄድ ማለት ቀላል አይደለም። ብዙ ችግሮች ተከስተዋል እና ይሄ እንግዲህ ይህንን ጦርነት ያው ሁላችሁም እንደምታውቁት የጀመረው እያቀጣጠለ ያለው ማነው? ራሱ አገዛዙ። ለምሳሌ አገዛዙ በትግራይ ጦርነት ከፍቶ በነበረ ጊዜ የህወሓቶች የራሳቸውን ቲዲኤፍ ብሎ የሚጠሩ የትግራይ ዲፌንስ ፎርስስ መቀሌን ከተቆጣጠሩ በኋላ ዱቄት ሆነዋል ተበትነዋል ብለውና አብይ አህመድ ከቦፈፉ በኋላ እንደገና ራሳቸውን አደራጅተው እንደገና አፈር ልሰው ከዱቄት ከሆኑበት እንደገና ተነስተው በ8 ወር ጊዜ ውስጥ ህዳር 19 ቀን መከላከያ መቀሌን ተቆጣጠረ። ሰኔ 14 ቀን ሰኔ 21 ቀን 2013 ዓ.ም የመከላከያ ጀነራሎች ሁሉ ሳይቀር ከመቀሌ እየፈረጠጡ ወጡ እና በዛ ወቅት እጅግ በጣም ብዙ ሙሉ ለሙሉ ማለት ይቻላል የመከላከያ ጦርን ህወሓቶች አሸንፈው ደምስሰው ብዙዎችን ማርከው ከዛ በኋላ አብይ አህመድ ምንድን ነው ያደረገው? የተናጥል የተኩስ አቁም ስምምነት ነው ያደረገው እና የተናጥል የተኩስ አቁም ስምምነት ሲያደርግ ምንድን ነው ያለው? የትግራይ ህዝብ እንዲያስብ፣ ለትግራይ ህዝብ የጽሞና ጊዜ እንዲኖረው፣ እንዲያርስ ትንሽ እፎይታ እንዲያገኝ ለትግራይ ህዝብ አስበን ነው። ጦርነት ሰልችቶታል፣ ጦርነት መርቶታል። ትንሽ እንደው የጥሞና ጊዜ እንዲያገኝ ትንሽ እንዲያስብ በሚል ነው እንግዲህ ምክንያት የሰጠው እና የተናጥል የተኩስ አቁም ስምምነት ነገር ያደረገው የምናስታውስ ከሆነ እና አገዛዙ ይሄንን ተመሳሳይ የሆነ ነገር በአማራ ክልል ማድረግ ይችል ነበር። የአማራ ማህበረሰብ፣ የጎንደር፣ የጎጃም፣ የወሎ ሌላው ማህበረሰብ ጽሞና ጊዜ እንዲኖረው እንዲያርስ በሚል የተናጥል የተኩስ አቁም ስምምነት ማድረግ ይችል ነበረ። ግን ያንን እንኳን ማድረግ አልተቻለም እና የተለያዩ ወታደሮችን እየላከ 11 እዞችን ያሉት እነሱን ሁሉ እየላከ ይኸው በተጧጧፈ መንገድ ጦርነቱን እያደረገ ነው ያለው እና ጦርነት በስፋት በጣም በከባድ ሁኔታ ከሚደረግባቸው አካባቢዎች አንዱ የሰሜን ሸዋ ዞን ነው። በሰሜን ሸዋ ዞን ደግሞ ከሌሎቹ አካባቢ ትንሽ የለየት የሚያደርገው በሰሜን ሸዋ ዞን በዋናነት በዛ እየተዋጋ ያለው የአየር ወለድ ጦር ነው። የአየር ወለድ ጦር ማለት ከጦሩ መካከል ልዩ የሚባለው ኤሊት የሚባለው ነው። እንግዲህ አየር ወለድ የሚባለው ከሌሎቹ ወታደሮች በተለየ ሁኔታ የሰለጠነ ለረጅም ጊዜ የሰለጠነ እንደገና በተለየ ሁኔታ የሰለጠነ ተራራዎችን መውጣት፣ ቁልቁለቶችን መውረድ፣ ከሄሊኮፕተር መውረድ የመሳሰሉ ነገሮችን ስልጠና የወሰደ የአየር ወለድ ጦር ነው እና የአየር ወለድ ጦር ነው በዛ አካባቢ የተሰማራው እና በዛ የአማራ ፋኖ የሸዋ ፋኖች እንግዲህ ላለፉት 2 ዓመት ተኩል መጥፋት ነው የነበረባቸው። አገዛዙ በእነሱ ላይ እንደከፈተው ውጊያ፣ በእነሱ ላይ እንዳደረገው ዘመቻ፣ በእነሱ ላይ የተቃጣው የድሮን ጥቃት፣ በእነሱ ላይ የተቃጣው ነገር በሙሉ እውነቴን ነው የምነግራችሁ። ያው ደግሞ ለአዲስ አበባ ቅርበት እንዳላቸው መደምሰስ መጥፋት የነበረባቸው ነበሩ። ነገር ግን የአማራ ፋኖች በሸዋ እንኳን ሊጠፉ በጣም በተጠናከረ በተደራጀ መልኩ የአየር ወለድ ጦርንም ሆነ አድማ በተና ሚሊሻ የሚባለውን መክተው በጥሩ ሁኔታ ላይ ነው ያሉት። በጣም በጥሩ ሁኔታ ላይ ነው ያሉት እና ሆኖም ግን ይሄ በጥሩ ሁኔታ ላይ ቢኖሩም በሸዋ ጠቅላይ ግዛት እዝ ውስጥ ከፍተኛ የሆኑ በጣም ብዙዎቻችንን ልብ የሰበሩ በጣም የሚያሳዝኑ ክስተቶች ሲፈጠሩ እንደነበረ ሁላችሁም እናውቃለን እና በፋኖ ውስጥ የተፈጠሩ ችግሮች የብዙ ሰዎችን ልብ ያቆሰለ ነው። የእርስ በርስ ውጊያዎች አድርገዋል።
እርስ በርስ ተዋግተዋል። ብዙ ነገሮች በጣም መሆን ያልነበረበት በጣም ብዙ ነገሮች ሸዋ ውስጥ ተፈጥረዋል። በአመራሮቹ በሸዋ ፋኖ አመራሮች ምክንያት ብዙ ችግሮች ተፈጥረው ይኸው ለ2 ዓመት ተኩል የሸዋ ፋኖች አንድ መሆን አቅቷቸው አገዛዙ እንደፈለገ በሸዋ ውስጥ እንደፈለገ እንዲፈነጭ የተደረገበት ሁኔታ ነው ያለው እና ያንን አስመልክቶ የዋሜራ ሚዲያ እንደዚሁም በዋሜራ ሚዲያ እንደዚሁም በሶሻል ሚዲያ ፕላትፎርሞች በፌስቡክ በተለያዩ በቴሌግራም ጠንከር ያሉ ትችቶችን ጠንከር ያሉ ወቀሳዎችን በአመራሮቹ ላይ ሳቀርብ ነበረ እና እነዚህን ጠንከር ያሉ ትችቶችን ጠንከር ያሉ ወቀሳዎችን በአመራሩ ላይ በማቀርብበት ጊዜ አድማጮቻችን፣ ተመልካቾቻችን ይሄ በግለሰብ ደረጃ አመራሮቹ ላይ ችግር ስላለኝ አይደለም። ነገር ግን ይሄ ምንድነው አመራሮቹ መስራት ያለባቸውን ስራ ስላልሰሩ ህዝቡ የሚጠይቀው ሰራዊቱ የሚጠይቀውን ነገር ስላላደረጉ ቻሌንጅ መሆን አለባቸው እና የፋኖ አመራሮች በራሳቸው ግብ አይደሉም። የፋኖ አመራሮች የፋኖን ትግል ወደፊት የማይወስዱት ከሆነ የህዝቡን ጥያቄ የሰራዊቱን ጥያቄ የማያከብሩ ከሆነ በህዝቡ ላይ እየተደረገ ያለው ጦርነት እንዲራዘም የሚያደርጉ ከሆነ አት ዋን ፖይንት ቻሌንጅ መደረግ አለበት። ሰራዊታቸው ሊጠይቃቸው ይገባል፣ ህዝብ ሊጠይቃቸው ይገባል በሚል እኛ ደግሞ የህዝብና የፋኖዎቹ ድምፅና አፍ በመሆናችን በቃ ለነሱ ሜዳ ላይ ያሉት ፋኖች ሚዲያ ላይ ገባ ብዙ የሚደርስባቸውን ግፍ የሚሆኑት ያለውን ነገር ህዝብ አያውቅም እና እኛንን ሚዲያው ነው የነሱን ኮዝ የነሱን ጥያቄ የነሱን ፍላጎት ማንጸባረቅ የምንችል። ቃለመጠይቆች ብዙ ጊዜ ሚዲያዎች ቃለመጠይቆች የሚያደርጉት ማለት ነው። ብዙ ጊዜ ሚዲያዎች ቃለመጠይቆች የሚያደርጉት ሻለቃ መከታውን ቃለመጠይቅ ያደርጋሉ። የፋኖ አመራሮችን ነው ቃለመጠይቅ የሚያደርጉት እና እነዛ ፋኖ አመራሮች ደግሞ ሚዲያው መስማት የሚፈልገውን ህዝቡ መስማት የሚፈልገውን ነገር ይናገራሉ። ነገር ግን እታች ያለው አመራር እታች ያለው ፋኖ ግን ምንድን ነው የሚፈልገው የሚለውን ግን ብዙ ሰው አያውቅም። የኛ የዋሜራ ፕሮግራም ደግሞ ዋናው ትኩረት እታች ያለው የፋኖ አመራር ጥያቄ እታች ያለው የፋኖ አመራር ብሶት እንዲሰማ እና አመራሩ በሸዋ ያለው አመራር 2 ዓመት ተኩል በላይ አንድ ለመሆን ለምንድን ነው ጊዜ የሚወስድበት? ፋኖች በሁለቱም አደረጃጀቶች ያሉት ፋኖች አንድ መሆን ይፈልጋል። ህዝቡ አንድ እንዲሆኑ ይጠይቃል። አንድ ካለመሆናቸው ብዙ ጉዳት እየደረሰ ነው፣ ብዙ በደል እየደረሰ ነው። ወዳጆቻችን፣ ተመልካቾቻችን የመከላከያ ሰራዊት አባላት በወጡ መረጃዎች ከ2040 ነው ከ2400 በላይ ንጹሃን ዜጎች፣ ሴቶች፣ እናቶች በመከላከያ በሚባል አገርን እጠብቃለሁ እከላከላለሁ በሚባል ተደፍረዋል። እንደዚህ አይነት ሰቆቃና ጄኖሳይድ እንደዚህ አይነት እልቂት በህዝብ ላይ እየተፈጸመ ይሄ እልቂት እንኳ እንዴት ኮርኩሯቸው አንድነትን አይመሰርቱም? በህዝቡ ላይ የሚደርሰው በድሮን ጥቃቶች በበረሃት በመንዝ በይፋት በመራቤቴ በተለያየ ቦታ በድሮን ጥቃቶች ትምህርት ቤቶች ወድመዋል። በመናኸሪያ በአውቶቡስ መናኸሪያዎች ላይ የድሮን ጥቃት ተፈጽሞ ንጹሃን ዜጎች አልቀዋል። በባስ ላይ ከቤተ ክርስቲያን በሚሄዱ ሳሴት እንዳየነው በሳሴት ከተማ እንደሆነው በቤተ ክርስቲያን የሚሄዱ አውቶቡሶች ላይ የድሮን ጥቃት እየተፈጸመ ህፃናት ሲሞቱ፣ አረጋውያን ሲሞቱ፣ በክሊኒኮች ላይ ጥቃት እየተፈጸመ እንደዚሁም ደግሞ መከላከያ አንዳንድ ቦታዎችን ሲቆጣጠር ወጣቶችን እየረሸነ ሴቶችን እየደፈነ ከፍተኛ የሆነ አረመኔያዊ ሰቆቃ እየፈጸመ ይሄ እንኳን እንዴት የፋኖ አመራሮችን ኮርኩሯቸው አንድ አይሆኑም እና ትግሉ ወደፊት እንዲሄድ ለምን አያደርጉም በሚል ብዙዎቻችን በቁጭት እነዚህን አመራሮች ቻሌንጅ ስናደርግ ቆይተናል። እና ዓላማችን ሞቲቫችን እኛ ግለሰብ እንዲወጣ ግለሰብ እንዲወርድ ግለሰብ እንዲሾም ግለሰብ እንዲሻር አይደል። ማንም መጣ ማንም ከግለሰብ ጋር ችግር የለንም። እኛ ምንም የሚያገባን ነገር የለም። ነገር ግን ምንድነው ይሄ የህዝብ ትግል ነው። ይሄ የህልውና ትግል ነው። የህልውና ትግልን እንመራለን የሚሉት ፋኖች ግን መስመር ይዘው የህዝብን ጥያቄ የሰራዊቱን ጥያቄ አክብረው ትግሉን ወደፊት ማሻገር መቻል አለባቸው። ትግሉን ወደፊት ማሻገር የማይችሉ ከሆነ ትግሉን ወደፊት የማሻገር ፍላጎት ከሌላቸው ትግሉን ወደፊት የማሻገር ብቃት ከሌላቸው ትግሉን ወደፊት ሊያሻግሩ የሚችሉ አመራሮች ቦታውን ሰጥተው እነሱ ገለል ማለት ነው ያለባቸው። ያንን ነው እያነሳን ያለው እና በጣም በድፍረት ያንን ነገር እያነሳን እየተናገርን ነው። እና ይህን ደግሞ የምናገረው የፋኖ መሪዎችን ስብዕና በማሳነስ ማንነታቸውን በማሳነስ ሳይሆን በምክንያት ነው ይህንን ነገር የምናደርገው። እና አንድ ቃለ መጠይቅ አንድ እንትን ላሳያችሁ። ለምሳሌ አንድ የተከሰተ ችግር አለ እዚህ ጋር አንድ ነገር ላሳያችሁ። ይህን አዳምጡት። ሌላው ምናልባት ለአማራ ሕዝብ አጠቃላይ
የሚያስፈልገው እንደዚህ አይነት የቃላት ውርወራዎች እንዳልሆኑ እኛም እንደተቋም በተለይ የአባቶቻችንን አደራ ስላለብን የምንረዳው በዛ ልክ ነው። በየሰዓቱ የሚወረወሩ ጠጠሮች፣ በየሰዓቱ ትግሉን የሚቀቡ ጥላሽቶች አስፈላጊ ናቸው ብለን አናምንም። ይሄ አድማጮቻችን፣ ተመልካቾቻችን የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ምክትል የህዝብ ግንኙነት ኃላፊ ፋኖ ስንታየው ነው እና ፋኖ ስንታየው መግለጫ የእዙን መግለጫ አንብቦ በዛ ዙሪያ ላይ የሰጠው ቃለ ምልልስ ነው። ይሄ እንግዲህ ከ6 ከ7 ወር በፊት የተሰጠው ነው። እንደው ለማስታወስ ያህል ብዬ ነው። እና በዚህ ቃለ ምልልስ ምንድን ነው የሚለው? የሸዋ ጠቅላይ ግዛት ውስጥ ከሸዋ ጠቅላይ ግዛት ውጭ ሌላ ኃይል ሸዋ ውስጥ አይንቀሳቀስም የሚል አዋጅ ነበር ያወጁት እነ ሻለቃ መከታው የሸዋ ጠቅላይ ግዛት እዝ ያወጁት ያንን ነበር። ሌሎች በቃ ሁሉም የሚንቀሳቀስ ኃይል በሙሉ በእኛ ስር መሆን አለበት፣ በሸዋ ጠቅላይ ግዛት ስር መሆን አለበት በሚል በእነ እስክንድር ነጋ በእነ መከታው በፖለቲካ አመራሩ ተወስኖ በቃ በሸዋ ውስጥ የሚንቀሳቀሱ ኃይሎችን በሙሉ በሸዋ ጠቅላይ ግዛት ውስጥ ማድረግ አለብን የሚል ውሳኔ ተወስኖ ያንን በተመለከተ የወጣ መግለጫ ተመልከቱ። በውይይት በንግግር ሸዋን አንድ ከማድረግ ይልቅ ሰውን በማግባባት ሸዋን አንድ ከማድረግ ይልቅ በጉልበት ሌላውን በመጨፍለቅ የሸዋ ፋኖችን በሙሉ በእነ ሻለቃ መከታውና በእነ እስክንድር ነጋ ስር ለማስደረግ ከፍተኛ የሆነ አዋጅ ታውጆ በመግለጫ እዚህ ጋር እንደምታዩት እኛ እንግዲህ ስንቃወም ስንተች በምክንያት ነው። በመግለጫ እንደዚህ አውጥተው በሌሎች የፋኖ አደረጃጆች ላይ በሌሎች ፋኖች ላይ ውጊያ የከፈቱበት ሁኔታ ነበር እና ተከታተሉ። ስለዚህ ለአማራ ሕዝብ የሚያስፈልገው አንድነት እንጂ የመከፋፈያ መንገድ በየሰዓቱ እያመጡ ሕዝባችንን ማወናበዱ ይጠቅማል ብለን አናስብም። ሌላው ለአማራ የሚያስፈልገው አንድነት ነው። ሌላ ነገር ሕዝባችንን የሚያወናብድ ነገር አንፈልግም ነው የሚለው። ትክክል ፋንቶ ስንታየው ያን ይሄን የተናገረው። በተለይ ሸዋ ይታወቃል። ሸዋ የአማራ መዳኛ ነው፣ እናውቃለን። ሁሉም ግዛት የአማራ ሕዝብ እንደፈለገበት በነፃነት የሚንቀሳቀስበት ቀጠና ነው። ወሎ፣ ሸዋ፣ ጎንደር የሚባል ቀጠና የለም። ሁሉም አማራ የሚኖርበት ቀጠና ነው። ከዚህ ጋር በተያይዞ ምናልባት ሸዋ ጠቅላይ ግዛት ሸዋን እስካስተዳደረ ድረስ ሸዋ ላይ ያሉ ችግሮችን በራሱ መንገድ ይፈታል። አባቶቻችን በሰጡን ጥበብ ሸዋ ላይ አንድ ተቋም አንድ መሪ እንዲፈጠር የጀመርንባቸው መንገዶች አሉ። በውይይቶች እንዲሁም በአንዳንድ እንቅስቃሴዎች እነሱ ተጠናክረው ይቀጥላሉ። ሸዋን አንድ ለማድረግ በውይይቶች ወይም በአንዳንድ ሌሎች እንቅስቃሴዎች ስራዎቹ ተጠናክረው ይቀጥላሉ አለ። ውይይት የሚለውን እናቆምና አንዳንድ ሌሎች ነገሮች ብሎ የሚለው እንግዲህ እዚህ ጋር ምንድን ነው? አድማጮቻችን፣ ተመልካቾቻችን በጉልበት ሌላውን ፋኖ በሙሉ በአንድ ላይ አድርገን በሸዋ ጠቅላይ ግዛት ስር እንዲሆን እናደርጋለን ማለት ነው። በተረፈ ሌሎች አደረጃጀቶች ምናልባት ሸዋ የአማራ ሕዝብ የሁሉም መናገሻ ነው በሚል ግን ሸዋ ጠቅላይ ግዛት ሳይፈቅድ አንድም ወታደራዊና ፖለቲካዊ እንቅስቃሴዎችን ማድረግ እንደማይቻል እንደ ተቋም ማስገንዘብ እንፈልጋለን። ይኸው ነው። የሸዋ ጠቅላይ ግዛት ሳይፈቅድ ምንም አይነት እንቅስቃሴ ማንም ኃይል በሸዋ ውስጥ ማድረግ አይችልም የሚል አዋጅ አውጀው ይህንን አዋጅ ተከትሎ አድማጮቻችን፣ ተመልካቾቻችን ይህንን አዋጅ ተከትለው በተለያዩ የአማራ ፋኖ ብሔራዊ ኃይል ውስጥ አሁን የተካተቱት ግን ያኔ የአማራ ፋኖ በሸዋ ተብሎ የሚጠሩ የነበሩት በኢንጂነር ደሳሌ ሲያስብ ሸዋ የሚመሩ ፋኖች ላይ ውጊያ የከፈቱበት ሁኔታ ነበር። በነጎድጓድ ክፍለ ጦር ላይ፣ በናደው ክፍለ ጦር ላይ ውጊያ ከፍተው ብዙ በመቶዎች የሚቆጠሩ ፋኖች አልቀዋል እና ይሄ አዋጅ የሸዋን ጠቅላይ ግዛት በሙሉ በነ መከታው ስር በነ እስክንድር ስር እናደርጋለን። ከኛ ውጪ ከሸዋ ጠቅላይ ግዛት ውጪ በሸዋ ውስጥ መንቀሳቀስ የሚችል ያለኛ ፈቃድ፣ ያለኛ ትዕዛዝ፣ ያለኛ ፍላጎት በሸዋ ጠቅላይ ግዛት ውስጥ መንቀሳቀስ የሚችል ማንም የለም የሚል አዋጅ፣ የጀብደኝነት አዋጅ አውጀው በሌሎቹ ፋኖች ላይ ውጊያ ከፍተው የብዙ ፋኖች ህይወት ሞተዋል። ብዙ ፋኖች ሞተዋል። የብዙ ፋኖች ህይወት ተቀጥፏል። እና እንዲህ ያለ ነገር የሸዋ ጠቅላይ ግዛት ሲያደርጉ ነበር። በጣም የሚያሳዝን። በወቅቱም ይሄንን በመቃወም እነ ሻለቃ መከታው ማሞ በሌሎች ፋኖች ላይ የከፈቱትን ውጊያ የከፈቱትን ጦርነት ማቆም አለባቸው። የወንድማማቾችን ጦርነት ማስቆም አለባቸው። በወንድማማቾች መካከል የሚደረግ ነገር የሚጠቅመው አገዛዙን ብቻ ነው በሚል በተደጋጋሚ አጠንክረን የፋኖ ህይወት እንዲተርፍ ፋኖ በፋኖ ላይ እርስ በርስ መገዳደሉ እንዲቆም አጠንክረን ጮኸናል። አመራሩንም በዚህ ድርጊት ላይ የሚሰማሩትን ይህንን አዋጅ አውጀው በሌሎች ፋኖዎች ላይ የጀብደኝነት ጦርነት የከፈቱትም ደግሞ ከጀብደኝነታቸው እንዲታቀቡ ብዙዎቻችን
ሙግት አድርገናል። እነ ሻለቃ መከታውንም ደግሞ ወቅሰናል፣ ተችተናል፣ አውግዘናል። ይሄ እውነት ነው። ያ የሆነው ምክንያት ነው በሚሰሩት ስራ ግለሰቦቹ ላይ ችግር ስላለን ሳይሆን በሚሰሩት ስራ ተወቅሰናቸዋል። እርስ በርስ ውጊያ አታድርጉ፣ ሌሎች ፋኖች ላይ አትተኩሱ፣ ሌሎች ፋኖችን እያገታችሁ አትሰሩ በሚል ወቅሰናል። ብዙ ነገሮችን አድርገናል። በርካታ የፖለቲካ ፓርቲዎች የፖለቲካ ምንድነው የፋኖ አመራሮችን አስረዋል። ያሰራችኋቸውን ፍቱ ብለን ወቅሰናል። የሸዋን አንድነት ሸዋን ፋኖን አንድ አድርጉ። የሸዋ ፋኖን አንድ አለማድረግ ማለት በተዘዋዋሪ መንገድ የብልጽግናን ፍላጎት ማሟላት ነው በሚል የሸዋ ፋኖዎችን አንድ እንዲያደርጉ ሞግተናል፣ ተከራክረናል እና ሁሉን ነገር እስካሁን ድረስ አድማጮቻችን፣ ተመልካቾቻችን በነሻለቃ መከታው ላይ ስንሰነዝር የነበረው ክስ፣ በነሻለቃ መከታው ላይ ስንሰነዝር የነበረው ወቀሳ፣ በነሻለቃ መከታው ማሞ ላይ በሸዋ ጠቅላይ ግዛት እዝ አመራሮች ላይ ስንሰነዝር የነበረው ትችት በዋናነት በሰሩት ላይ በመመርኮዝ በምክንያት ነው እንጂ ያለምንም ነገር አልነበረም። ይሄ በግልጽ ሊታወቅ ይገባል። በዚህ ጉዳይ ላይ አመራሩ ደስተኛ አልነበረም። በተለይ እኔ በምናገራቸው ንግግሮችና በምሰጣቸው አስተያየቶች የሸዋ ጠቅላይ ግዛት እዝ አመራሮች ደስተኛ አልነበረም። ደስተኛ እንዳልሆኑ በተለያየ መንገድ መልእክቶቹ ደርሰውኛል። በተለይ እነሱን ስማቸውን ጠርቼ ይሄ እያደረጉት ያለው ነገር መስመር መያዝ አለበት ብዬ ጠንከር ባለመልኩ ማንም ብዙዎቹ የማያደርጉት ግን ጠንከር ባለመልኩ ይህንን ነገር በመቃወሜ እንዴት እንደዚህ ያደርገናል በህዝብ እንድንጣላ እንዴት ያደርገናል ብሎ በምሬት አንዳንድ የፋኖ የሸዋ ጠቅላይ ግዛት አመራሮች በእኔ ላይ ከፍተኛ የሆነ ቅሬታ፣ ከፍተኛ የሆነ ተቃውሞ እንዳላቸው አውቃለሁ። ነገር ግን ትልቁ ነገር እኔ ለነሱ አይደለም የምሰራው። የኔ ዓላማ ለሰራዊቱ ለፋኖ ሰራዊት ድምፅ መሆን፣ ለህዝቡ ድምፅ መሆን ነው እንጂ ለአንድ ወይም ለሁለት የፋኖ መሪ ለተባሉ ሰዎች ጥብቅና የመቆም ስራ አይደለሁም። የግለሰብ አጨብጫቢ፣ የግለሰብ ቲፎዞ ወይም ለግለሰብ የቆምኩ አይደለም። ግለሰብን ጠልቼ በግለሰብ ደረጃ ግለሰብን የምቃወም፣ ግለሰብን ደግሞ ወድጄ በግለሰብ ደረጃ ያንን ግለሰብ ተክለሰውነት የምገነባ አስዋቂ። ትግሉ ከግለሰቦች በላይ ስለሆነ እና የሸዋ ጠቅላይ ግዛት የፋኖ አመራሮችን የተቸውት በሚሰሩ ስራ እንጂ በእነሱ ዙሪያ እነሱ ላይ ችግር ስላለኝ ወይም ከእነሱ ጋር ጠቡ ስለገቡ አይደለም። እንደውም እነሱን እኮ ለረጅም ጊዜ በሸዋ ጠቅላይ ግዛት ህዝብ ሲደግፉ ከነበሩ ተማሪ መካከል አንዱ እኔ ነበርኩ። ግን በተግባር ቻሌንጅድ መሆን ስላለባቸው መጠየቅ ስላለባቸው በተለይ ህዝብ አውቆ ህዝብ እንዲጠይቅ በእነሱ ስር ያለው ሰራዊቱ አውቆ ሰራዊቱ እንዲጠይቅ ከመፈለግ የተነሳ ነው። ያንን ደግሞ የማድረግ ኃላፊነት አለብን። ለምን አንዱ ትግሉ በሜዳ ላይ ካገዛዙ ጋር መዋጋት አይቻልም። ትግሉ የውስጥ ጥንካሬ፣ የውስጥ አንድነት፣ የውስጥ ድርጅታዊ ሰላም እንዲመጣም ደግሞ መደረግ አለበት። አገዛዙ አሁን በሸዋ ጠቅላይ ግዛት ውስጥ እየፈነጨ በሸዋ ጠቅላይ ግዛት ውስጥ እንደፈለገ እየሆነ ያለው የአገዛዙ ኃይል ጠንካራ ስለሆነ አይደለም። ነገር ግን በሸዋ ጠቅላይ ግዛት ውስጥ በሸዋ ፋኖች መካከል የነበረው ችግርና የነበረው ትርምስ ነው። አገዛዙ በመሃል ሜዳ፣ በሰላ ድንጋይ፣ በወገሬ፣ በዘመሮ፣ በዓለም ከተማ በመሳሰሉ ቦታዎች በአጣዬ አገዛዙ በሸዋሮቢት እየፈነጨ ያለው አገዛዙ ጠንካራ ስለሆነ ሳይሆን በሸዋ ፋኖች መካከል የነበረው ትርምስ። ስለዚህ ያ እንዲቆም ብዙ ሞክረናል። በዚህ ጉዳይ ላይ ከጥቂት ወራት በፊት ከ6 ወር ከ7 ወር በፊት አንድ የሸዋ ጠቅላይ ግዛት እዝ የፖለቲካ ዘርፍ ኃላፊ ጋሽ ምንተስኖት የተናገሩት ነገር ነበረ። ስሜን ጠቅሰው በኢትዮ 360 አሁን ኢትዮ 360 የለም አሁን ኢትዮ 360 የት እንዳለ አላውቅም፣ ግን በኢትዮ 360 ሲቀጥለው ጋዜጠኛ ጌጥዬ ነው ቃለ መጠይቅ ያደረጋቸው። ጋዜጠኛ ጌጥዬ በአሁኑ ጊዜ በውጭ ሀገር ነው ያለው፣ በኡጋንዳ ነው ያለው። ጋዜጠኛ ጌጥዬ አሁን ስለ ጋሽ ምንተስኖት ምን እንደሚል አላውቅም። አሁን ስለ ሸዋ ጠቅላይ ግዛት ምን እንደሚል ብዙ አላውቅም፣ ግን አንዳንድ ከምሰማቸው ነገሮች ከሚናገራቸው ነገሮች ጋዜጠኛ ጌጥዬ እንደውም ከኔ የባሰ እኔ እንኳን በምክንያት ነው ይሄን አርጉ ያን አርጉ በሚል በምክንያት ነው የሸዋ ጠቅላይ ግዛት ተስተች የነበረው። እና ጋዜጠኛ ጌጥዬ ግን የውስጥ ሚስጥሮቻቸውን ሁሉ እያወጣ ብዙ ነገር እየተናገረ እንደውም እንደ ጋዜጠኛ ጌጥዬ በአሁኑ ጊዜ ጋሽ ምንተስኖት የሚጠሉት ሰው ያለ አይመስለኝም። ግን በወቅቱ ግን እኛ በምክንያት እርስ በርስ ውጊያ እንዲቆም
ያሰሯቸውን የፋኖች እንዲፈቱ፣ የሸዋ ፋኖን አንድነት እንዲያስቀድሙ፣ የሸዋ ፋኖችን አንድ እንዲያደርጉ አመራሮቹን ቻሌንጅ በማድረጋችን እነ ጋሽ ምንተስኖት በጣም በጣም በአደባባይ ሁሉ ወጥተው እኛን እስከ ማውገዝና እስከ መክሰስ የደረሱበት ሁኔታ ነበር እና እስቲ ወደኋላ መልሼ ክሊፑን ላሳያችሁ። ለእኔ ቀይ መስመር ነው ራያና ቆቦን ሳይሰጡ ከወያኔ ጋር የወያኔ መነሻ ሀሳብ ምንድን ነው የሚለው መመለስ እኮ ነው። የወያኔ መነሻ ሀሳብ ማታገያ ሰነዳቸውን ጽፈው ጫካ ሲገቡ ታላቂቷ ትግራይን እንመሰርታለን ብለው ነው። ታላቂቷ ትግራይ ነው የምትመሰረተው። ለዚህም ነው እነ ራያ ወልቃይት የመሳሰሉ ቦታዎችን ለነሱ ቀይ መስመሮቻቸው ናቸው። ህወሓት የለም ማለት ነው ይሄ ከሆነ። ስለዚህ የቀይ መስመር ጉዳያቸው ነው እና በዚህ ላይ መነጋገር ለእኔ ምንም ጉንጭ አልፋ ንግግር ነው የሚሆነው። ጉንጭ አልፋ ነው። ምክንያቱም ህወሓት ጫካ የገባበትን ዓላማ ለማሳካት ነው ዛሬም እየሰራ ያለው። እሱ ደግሞ ዋነኛው ዓላማው ታላቂቷ ትግራይ መመስረት ነው። ታላቂቷ ትግራይን የሚመሰርተው ማንን ይዞ ነው የሚለው ደግሞ ይህንን ማታለል የገሃዱን ዓለም መካድ ነው የሚሆነው። ጌጥዬ ለእኔ ቀይ መስመር ነው። ኦኬ ክሊፑ ይሄ የተሳሳተ ክሊፕ ነው ያቀረብኩት፣ ግን በዚህ ቃለ መጠይቅ ነው ይሄ በዚህ ላይ የተናገሩትን አልያዝኩትም እና በዚህ ቃለ መጠይቅ በተለይ የኔን ስሜን በመጥራት ግርማ ካሳ እያደረገ ያለው ነገር በሚል በቃ በጣም ጠንካራ ወቀሳን ያቀረቡት ፓርታ ሁሉ እያደረገ እዛ እሱ ከላይ ሆኖ ሊመራን ይፈልጋል። አሜሪካ ተቀምጦ ውጭ ሆኖ ሊመራን ሊያዘን ይፈልጋል። እኛ ማንም አያዘንም፣ ማንም አይመራንም፣ በማንም ዳያስፖራኛ የምንታዘዝ አይደለም። እሱ እዛ ሆኖ በቃ ማይክሮ ማኔጅ እያደረገ በዚህ ግቡ በዚህ ውጡ እያለ ካርታ እያሳየ ክፍለ ጦሮቹን እየዘረዘረ እኛን ሊመራ እኛ ማንም አይመራንም። እኛ የትግሉ ማዕከል እኛ ነን። ትግሉን የምንወስነው ትግሉን የምንመራው እዚህ አገር እዚሁ ያለው ነው በሚል ጠንከር ባለመልኩ ጋሽ ምንተስኖት በዚህ ቃለ መጠይቅ ጠንከር ባለመልኩ ነው እንግዲህ ወቀሳ ያቀረቡብኝ እና ይሄ እንግዲህ የሆነው ለምንድን ነው? እኛ የሸዋ ጠቅላይ ግዛት እዝ የሸዋ ጠቅላይ ግዛት እዝን እንምራ አላል። እኔ እንምራ አላልኩም፣ ልመራም አልችልም። በሸዋ ጠቅላይ ግዛት እዝ የውስጥ አሰራር ውስጥም አልገባሁም። ነገር ግን የሸዋ ጠቅላይ ግዛት የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ግን የተነሳለት ዓላማ አለ። በስሩ ግዙፍ የሆነ ጠንካራ ሰራዊት አለ። ይሄ ሰራዊት ትግሉን ከግቡ ለማድረስ ይፈልጋል። ትግሉን ጫፍ ማድረስ ይፈልጋል ይሄ ሰራዊት እና ይሄ ሰራዊት ትግሉን ጫፍ ለማድረስ በሚፈልግበት ጊዜ ይሄ ሰራዊት በትክክል መመራት አለበት። እርስ በርሱ ከሌሎች ፋኖች ጋር እንዲገዳደል መደረግ የለበትም። ከሌሎች ፋኖች ጋር እርስ በርሱ እንዲገዳደል መደረግ የለበትም። ፋኖች መታሰር የለባቸውም። የሸዋ ፋኖች አንድነት መኖር አለበት። ለምን ጦርነቱ መራዘም የለበትም። ስለዚህ ይሄ ደግሞ የግርማ ካሳ ጥያቄ ሳይሆን የህዝብና የሰራዊቱም የፋኖዎችም ጥያቄ ነው እና የህዝብንና የፋኖችን ጥያቄ ደግሞ ማሰማት የግድ ነው። ያንን ነው እያደረግን ያለነው። ይሄ ሊታወቅ ይገባል። አድማጮቻችን፣ ተመልካቾቻችን እያደረግን ያለነው የህዝቡና የፋኖችን ጥያቄ ነው ያቀረብ። አመራሩ ላይ በግለሰብ ደረጃ ችግር የለንም። እነ መከታውን ማሞ ላይ በግለሰብ ደረጃ ችግር የለብንም። አንዳንዶች ምን ይላሉ? ለምን ይሄንን ነገር በውስጥ መስመር ለምን አትናገርም? በውስጥ መስመር ለምን አታናገር? አናግረናቸዋል። ይህንን እንድታውቁልኝ የምፈልገው በውስጥ መስመር አናግረናቸዋል። ምክረ ሀሳቦችን በማቅረብ ኮንሰርናቸውንም በማቅረብ የሸዋ ፋኖችን አንድ እንዲያደርጉ፣ ያሰሯቸውን እስረኞች እንዲፈቱ፣ እርስ በርስ መገዳደል እንዲቆም አናግረናቸዋል እና በወቅቱ ያ ሆኖ ስላልነበረ ነው ጠንከር ባለ መልኩ እነሱን የተቃወሙ። ለምን? እነሱ ከትግሉ በላይ ሊሆኑ ስለማይችሉ። ሻለቃ መከታውም ሆነ ጋሽ ምንተስኖትም ሆነ ሌሎቹም ንቆ የማናገረው ከፋኖ ትግል በላይ ሊሆኑ አይችሉም። በታሪክ አጋጣሚ መሪ ሆኑ እንጂ እነሱ ግብ አይደሉም። የፋኖ ትግል ከግብ እንዲደርስ መሪ የሆኑ ናቸው እና ስራችሁን ለምን አትሰሩ? የፋኖን ትግል ከውጤት ለምን አታደርሱ?
ከግብ ለምን አታደርሱ? አቅም እያላችሁ ጉልበት እያላችሁ የሸዋ ፋኖ ዳይናሚክ የሆነ ወኔ ያላቸው ጀብድ ያላቸው ጉብዝና ያላቸው በአጭር ጊዜ ውስጥ አዲስ አበባ ገብተው ጦርነቱን መቋጨት የሚችል ኃይል እያለ የሸዋ ፋኖ ግን አንድ ካለመሆኑ የተነሳ የህዝብ መከራ እየጨመረ ያ መቆም አለበት ነው እያልን ያለ ነው። ህወሓቶች ከትግራይ ተነስተው ሲያር ያሳያችሁ ከትግራይ ተነስተው 405 ኪሎ ሜትር አቋርጠው ደብረ ሲና አልገቡም ነበር። የሸዋ ፋኖች ከትግራይ ተዋጊዎች ያነሰ ወታደራዊ ብቃት ነው እንዳላቸው አሳይተዋል እኮ የሸዋ ፋኖች። ወያኔ ደብረ ሲና ስትገባ ሸዋ ስትገባ ወያኔን ያስቆመው ማን ነው? ወያኔን ያስቆመው እኮ የሸዋ ፋኖ ነው። መከላከያ እኮ አይደለም ወያኔ ወደ አዲስ አበባ እንዳትገባ ያስቆመው የሸዋ ፋኖ ነው። በደብረ ሲና በኩል ማለፍ ስላልቻሉ አቋርጠው በሰላ ድንጋይ ምናምን አርቃጦ ሊገቡ ሲሉ እኮ እዛ ቦታ ላይ ወያኔን እኮ ያዝረከረከው እኮ የሸዋ ፋኖ ነው እኮ። ስለዚህ ብቃት ያለው ኃይል ነው፣ ጥንካሬ ያለው ኃይል ነው፣ ጀግንነት የተሞላ ኃይል ነው፣ ወኔ የተሞላ ኃይል ነው። እና ይህ ኃይል አንድ ቢሆን እመኑኝ በአጭር ጊዜ ውስጥ የአብይ አህመድ አገዛዝ ፍጻሜ ነው የሚሆን። እኛም እያልን ያለነው የሸዋ ጠቅላይ ግዛት ዕዝ ፋኖች፣ የአማራ ፋኖ ብሔራዊ ኃይል አሳምነው ሸዋ ቀጠና ወይም ደቡብ ቀጠና ፋኖች ሁሉም ከሀ እስከ ፐ እኔ መልእክት ይልኩልኛል። ከሁለቱም አደረጃጀቶች መልእክት ይልኩልኛል። ጋሽ ግርማ እኛ አንድ መሆን ነው የምንፈልገው፣ ወንድሞቻችን ናቸው ጋሽ ግርማ ብለው መልእክት ይልኩልኛል። ለገርማችሁ አንድ ሰው ሲነግረኝ ሁለት እህቶች አሉት። ያ ሰው ሁለት እህቶች አሉት። የሁለት እህትማማቾች ልጆች አንዱ እዚህ ነው፣ አንዱ እዛ። ለገርማችሁ የሁለት እህትማማቾች ልጆች ካዝኖች አንዱ እዚህ ነው፣ አንዱ እዛ ነው። እርስ በርስ ሲታኮሱ አስቧቸው። እንዲህ አይነት መርገምትና እንዲህ አይነት ሰይጣን ነበር ሸዋ ውስጥ የነበረው እና ያ ይቆም ነው እኛ እያልን ነበር። ለዚህም ደግሞ ኃላፊነት የሚወስደው ከምንም ነገር በላይ መሪዎቹ ናቸው። አንድ ሰው መሪ ሆኖ ከተቀመጠ እሱ በሚያስተዳድረው እዝ ውስጥ ችግሮች ከተፈጠሩ ኃላፊነት መውሰድ ያለበት እሱ። ሸዋ ውስጥ ለተፈጠረው ትርምስ፣ ሸዋ ውስጥ ለተፈጠረው ችግር እነ ጋሽ ምንተስኖት ኃላፊነት የሚወስዱት እነሱ ናቸው። ለምን ተናገራችሁን ማለት አይችሉም። ጋሽ ምንተስኖት መሪ አይደሉ እንዴ? መሪ ስለሆኑ እንናገራቸዋል። እንደ መሪ ያውም እሳቸው ደግሞ እንደ ሽማግሌ እንደ አባት ሸዋን አንድ ማድረግ የሚገባቸው የነበሩ እሳቸው አልነበሩም? እሳቸው እያሉ የእሳቸው ልጆች እርስ በርስ ሲገዳደሩ፣ እርስ በርስ ሲተኳኮሱ ዝም ብሎ ይመለከቱ አልነበር ጋሽ ምንተስኖት? ስለዚህ እሳቸውን መተቸት፣ እሳቸውን መውቀስ ተገቢ ነው። ለምን ስራቸውን አልሰሩ? ለምን እኔን ተናገርከኝ ማለት የለባቸው። እኛ የተናገርናቸው እንደ ኃላፊነታቸው መጠን ነው። የሸዋ ፋኖ የሸዋ ጠቅላይ ግዛት ዕዝ ፋኖ መሪዎች በመሆናቸው ከኃላፊነታቸው የተነሳ ነው እኛ የተናገርናቸው እንጂ ጋሽ ምንተስኖት ጋሽ ምንተስኖት ስለሆኑ መከታው ማሞ ስለሆነ አይደለም። የት እንገናኛለን? የት ስንተዋወቅ? እና ይሄ ነው ያለው ወገኖቼ። የሸዋ ጠቅላይ ግዛት ዕዝ ፋኖች አንድ እንዲሆኑ የህዝብና የፋኖቹ የሰራዊቱ ጥያቄ ስለሆነ ያንን ጥያቄ ይዘን የመጣው ያንን በማድረጋችን አውቃለሁ። የአመራሩ የሸዋ ጠቅላይ ግዛት ዕዝ አመራሮች በእኛ ጩኸት ተሰኝተዋል። ችግር የለውም። የእነሱ ደጋፊዎችም ደግሞ የግለሰብ የሚያመልኩ አሉ አይደለ? ለግለሰብ ሆይ ሆይ የሚሉ እነሱም ደግሞ እንደዚሁ ለምን ይሄንን ትናገራለህ? አንተ ማነህና ነው አንተ ምንም ሳታደርግ ቁጭ ብለህ ስንት ዋጋ እየከፈሉ ያሉትን ፋኖች የምትናገረው? እነ መከታውን ስንት እሱ እኮ ጠመንጃ ይዞ በረሃ የወጣ ታጋይ ነው። ጋሽ ምንተስኖት በዚህ እድሜያቸው እንደዚህ ሆኖ እነሱን የምትናገረው አንተ ምንድነህና ነው ብሎ የሚናገሩ ሰዎች አሉ። ምንም አይደለሁም። እኔ የምናገረው ግን ስለ ግርማ ካሳ አይደለም የምናገረው። ግርማ ካሳ ይሄ ደረሰበት፣ ግርማ ካሳ ይሄ ተበደለ፣ ግርማ ካሳ ይሄ እንዲሆነ እንዲተባለ ብዬ አይደለም የምናገር። በሶሻል ሚዲያም በተለያዩ ቦታዎች ብዙ እየተባልኩ ነው።
ግድም አይሰጠኝም። አንዳንዶቹ ኦሮሞ ነህ ብለው ልክ ቀንድ አድርገው ምናምን የአባገዳ አድርገው ጃል ግርማ ይሉኛል፣ ኦቦ ግርማ ይሉኛል። ገባ ብዙ ነገር ነው የሚባለው። ግን እኔ ቁም ነገሩ የኔ ጉዳይ አይደለም። እኔ ለምን ምንም አልሆንኩኝም አለ። ምንም በእኔ ላይ የደረሰ ነገር የለም። ነገር ግን እነ ጋሽ ምንተስኖት እነ ሻለቃ መከታው ማሞ ፋኖ እነሱ እንደሆኑትም የሸዋ ፋኖ አንድ ካለመሆኑ የተነሳ እርስ በርስ ሲተኮሱ የሚሞቱትም ፋኖች እዛ ሀገር ቤት ለሀገርና ለሕዝብ ለአማራ ህልውና ብለው የወጡ ናቸው። በነ ሻለቃ መከታው በነ ጋሽ ምንተስኖት የአመራር ድክመት ምክንያት ሸዋ አንድ እንዳይሆን፣ ሸዋ ጉልበት እንዳይኖረው፣ ኃይል እንዳይኖረው፣ ጥንካሬ እንዳይኖረው ተደርጎ ለ2 ዓመት ተኩል በላይ ሸዋ ሲታመስ አገዛዙ ያንን ክፍተት አይቶ በሸዋ ውስጥ ገጠር ሁሉ ሳይቀር እየገባ ገጠር ሁሉ ሳይቀር ዋናው አስፋልቱን አይደለም ማወራላችሁ፣ ገጠር ሁሉ ሳይቀር እየገባ ንጹሐንን ሲረሽን፣ ሴቶችን እናቶችን ሲደፍር፣ እነሱም እዛው አገር ቤት ያሉ ናቸው። እኛ የምንናገረው ለነሱ ስንል ነው። እየሞቱ እየተገደሉ እየተጨፈጨፉ እየተደፈሩ ላሉ የሸዋ ወገኖች ስንል ነው እኛ እነ ጋሽ ምንተስኖትን እየተናገርን ያለው፣ ለእኛ ብለን አይደለም። ስለዚህ ዝም ልንል አንችልም። ህዝባችን ወገናችን፣ ህዝባችን ሰላም እንዲያገኝ እንፈልጋለን። ህዝባችን እረፍት እንዲያገኝ እንፈልጋለን። ህዝቡ ወጥቶ እንዲገባ እንፈልጋለን። ተማሪዎች ያለምንም ችግር ትምህርታቸውን እንዲማሩ እንፈልጋለን። ነገሮች እንዲፈቱ እንፈልጋለን። ስለዚህ ጦርነቱ እንዲቆም እንፈልጋለን። ጦርነቱ የሚቆመው ደግሞ ይሄንን ክፉና ዘረኛ አመራር ዘረኛ አገዛዝ፣ ኦነጋዊ፣ ናዚዛዊ፣ ፋሽስታዊ አገዛዝ ማስወገድ ሲቻል፣ ያንን ለማድረግ ደግሞ የሸዋ ፋኖች አንድነት ቁልፍ ነው። ያ እንዲሆን ነው እኛ የሸዋ ፋኖች አንድ ከሆኑ ጦርነቱ ቶሎ ያልቃል። ጦርነቱ ይጠናቀቃል። ለምን? የአብይ አህመድ ጥንካሬ የሱ ጦር ጠንካራ ስለሆነ አይደለም። አየነው እኮ በየጊዜው እኮ ራሳቸውን ጋሽ ምንተስኖትም እነ ሻለቃ መከታውም እኮ የሚናገሩት ነገር ነው። ያገዛዙ ጦር አቅም እንደሌለው እኮ ያውቃሉ እኮ። ያውም ያገዛዙ የአየር ወለድ ኃይል እኮ ነው ሸዋ ውስጥ እየተንቀሳቀሰ ያለ። በብዙ ቦታ ድባቅ እየመቱት እንደሆነ ያውቃሉ። የሸዋ ፋኖች በሁለቱም አደረጃጀቶች ያሉ የሸዋ ፋኖች ጀግኖች እንደሆኑ አመራሩ ያውቃል። ብቸኛ ችግሩ አንድ አለመሆናቸውና በቅንጅት አለመስራታቸው፣ ያ እንዲሆን ነው እኛ እየተናገርን ያለው። ጦርነቱን ቋጩት። ጦርነቱ መስመር ያዝ፣ ህዝቡ ይረፍ። የህዝቡ ጥያቄ ያ ነው። አንድ ሁኑልን። መከራና ስቃይ፣ ሰቆቃና እልቂት መረረን። ጦርነቱ እንዲቆም አንድ ሁኑልንና በአንድ ላይ ቁሙልንና ይህንን ክፉና አረመኔ አገዛዝ ከቀንበራችን አስወግዱልን። አሁንም ኦነግ በኦሮሞ ብሔረሰብ ዞን በጅሌ ጥሙጋ ወረዳ በመሳሰሉት ቦታዎች እኮ አሁንም ኦነግ እኮ አለ እኮ። የሸዋ ፋኖ እያለ እንዴት ኦነግ እዛ ጅሌና ጥሙጋ እንዴት ኦነግ እዛ እንዴት ሊኖር ይችላል? ያንን እኮ ማጥራት ይቻል ነበር። የሸዋ ፋኖ አንድ ያንን ነው ሰው እየጠየቀ ያለው። እና እኛም ደግሞ ሰራዊቱም እየጠየቀ ያለው ሄደን እኛም ደግሞ የህዝብንና የፋኖችን ጥያቄ ለማሰማት ነው እየጮህን ያለ ነው። እና ይሄ በግልጽ ሊታወቅ ይገባል። እና መከታው ማሞ ለምን ተናገርክ ምናምን ለምትሉ ሰዎች መልሴ ይሄ ነው። እኛ ያገባናል፣ የህዝብ ጉዳይ ያገባናል፣ በህዝብ ላይ የሚደርሰው ነገር ያገባናል። በህዝብ ላይ የሚደርሰው ነገር ስለሚያገባን ደግሞ እንጮሃለን፣ እንናገራለን። እና ያ በመሆኑ አሁን ምንድን ነው የሆነው? አድማጮቻችን፣ ተመልካቾቻችን ስለ ጮህንም እኔ ብቻ ሳይሆን ብዙዎቻችንም ስለ ጮህንም ስለተናገርንም መልካም ነገሮችን እያየን ነው እና መልካም ነገሮችን እየሰማን ነው። መልካም ነገሮችን እየተመለከትን ነው። ቢያንስ አሁን በሸዋ የእርስ በርስ ውጊያ፣ የእርስ በርስ ተኩስ ቆመዋል። እግዚአብሔር የተመሰገነ። አሁን ደግሞ በአፋብኃና በሸዋ ፋኖ በሸዋ ጠቅላይ ግዛት ወታደራዊ አዛዦች መካከል ውይይቶችና ንግግሮች እየተደረጉ ነው።
ሌላው በብዙ ቀጠናዎች የሸዋ ጠቅላይ ግዛት እዝ ውስጥ ያሉ ፋኖች እና የአፋብኃ ሳምነ እዝ ውስጥ ያሉ ፋኖች እየተነጋገሩ ወታደር ለወታደር ኮማንደር ለኮማንደር አዛዥ ከአዛዥ እየተነጋገሩ የጋራ ዘመቻዎችን እያደረጉ ነው። ይሄ ሁሉ የሆነው እንግዲህ በህዝብ ግፊት፣ በሰራዊቱ ግፊት፣ በብዙዎቻችን ግፊት እኛ ዝም ብንል ኖሮ እኛ ባንናገር ኖሮ ህዝቡም ዝም ቢል ህዝቡም ባይናገር ኖሮ ምንም ነገር አይደረግም። እርስ በርስ ይተላለቁ ነበር። ግን ያንን በመናገራችን በመጮኻችን ይሄ ነገር መቆም አለበት፣ ፋኖ በፋኖ ላይ የሚያደርገው ተኩስ መቆም አለበት፣ ፋኖች በቅንጅት አብሮ መስራት መጀመር አለባቸው፣ እስረኞች መፈታት አለባቸው ምናምን ብለን የምንናገረው ነገር ግን በተወሰነ መልኩ ይሄ የኛ ፕሮግራምም እያለ ሲያደርግ የነበረው ሌሎች ወገኖችም እንደዚሁ በተለያየ ማዕዘን የሚመጣው ግፊትና ጥሪ ከህዝብም የሚመጣው ከሰራዊቱም የሚመጣው ግፊት እነዚህ በሙሉ ተደምረው ቢያንስ በሸዋ ጠቅላይ ግዛት ውስጥ አንዳንድ ለውጦችን እያየን ነው እና መናገራችን ምክንያቱ ይሄ ነው ወገኖቼ። ግለሰቦች ላይ ችግር ስላለብን አይደለም። እና ግለሰቦች ሲሳሳቱ እንወቅሳለን፣ መስመር ሲስቱ ወደ መስመራቸው እንዲገቡ እንናገራለን። ትግሉን የሚጎዳ ህዝቡን የሚጎዳ የህዝቡን ጥያቄ ወደ ጎን የሚያደርግ የሰራዊታቸውን ጥያቄ የሚንቅ ስራ ሲሰሩ ይሄ መቆም አለበት እንላለን። ለምን? ለእኛ ታማኝነታችን ለህዝቡና ለሰራዊቱ ለፋኖ እንጂ ታማኝነታችን ለግለሰቦች አይደለም። እና ይሄ እንዲታወቅ ፈልጋለሁ። እና ነጋሽ ከወያኔ ጋር የወያኔ መነሻ ሀሳብ ምንድን ነው የሚለው መለስ እኮ ነው። የወያኔ መነሻ ሀሳብ ተመልካቾቻችን በይፋ ወጥተው ነጋሽ መንተስኖት በዚህ መልኩ ሲተቹን በግሌ እኔ ምንም አልተሰማኝም። ነገር ግን በወቅቱ እሳቸውም የመለስኩት እኔን ተውኝ፣ እኔ የፋኖ መሪ አይደለሁም፣ እናንተ ናችሁ የፋኖ መሪ እና እንደ ፋኖ መሪ ደግሞ ማድረግ ያለባቸውን ነገር አድርጉ የሚል መልስ ነው የሰጠሁት። በነገራችን ላይ ጋዜጠኛ ጌጥዬም ቅድም እንዳልኳቸው አሁን የሸዋ ጠቅላይ ግዛት እዝ የሰሯቸውን በርካታ ስህተቶች ሁሉ እየወጣ እየተናገረ ያለበት ሁኔታ ነው ያለው። ትናንት ከእሳቸው ጋር ሆኖ ሸዋ ጠቅላይ ግዛት አመራሮች ጋር ሆኖ እኔን ሲተች የነበረ ሰው ነው እና ይሄ ሰው ግን አሁን ያው በየሸዋ በውስጥ ብዙ መረጃዎችም ስለነበረ ከእነሱም ጋር ስለነበረ የታሰሩትን፣ የተረሸኑትን፣ የታገቱትን ሁሉ ስለሚያውቅ ብዙ ነገሮችን ይፋ እያደረገ ሪሊ የሸዋ ጠቅላይ ግዛት እዝ ስህተት ሲፈጽም እንደነበረ ነው ራሱ ከፈረሱ አፍ እንደሚባለው ራሱ ይፋ ያደርጋል። እኛ የምንናገረውን የነበረውን ነገር እዚህ ጋራ እኛ በመናገራችን ለምን እንደዛ ተናገራችሁ ብሎ ጋዜጠኛ ጌጥዬ ጋሽ ምንተስኖት በኩል እኛን እንድንወቀስ ሲያደርግ፣ አሁን ግን እሱ እኛን ቪንዲኬት እያደረገ እና ይሄ ነው እየሆነ ያለው። እንግዲህ አድማጮቻችን፣ ተመልካቾቻችን ያው የህዝብንና የፋኖችን ጥያቄ ማሰማት የግድ ነው በሚል ርዕስ እንግዲህ ያዘጋጀው ዝግጅት ይሄን ይመስላል። በዚህ አጋጣሚ ያው እንደምታውቁት ነው በትግል ውስጥ በሚሆንበት ጊዜ ምናልባት ከፍተኛ ግፊቶች፣ ከፍተኛ ጫናዎች በምናሳድርበት ጊዜ ፐርሰናል በመውሰድ የተጎዱ አመራሮች ሊኖሩ ይችላሉ። በዚህ አጋጣሚ ሞቲቬን እንዲረዱልኝ ይፈልጋለሁ። እነሱ ላይ በግል ችግር የለብኝም፣ ግን ስለተፈጠረው ነገር በጣም አዝናለሁ። ያ ባይሆን ደስ ይለኝ ነበረ፣ ግን ወደዚህ ደረጃ እንድንመጣ ያደረጉን እነሱ ናቸው እና አሁንም ደግሞ መስመሩን አስተካክለው የህዝብን ጥያቄ አክብረው የሰራዊታቸውን ጥያቄ አክብረው ከመጡ እነሱንም ማንደግፍበት ሪኮግናይዝ ማናደርግበት ምን ምክንያት? በምክንያት እንቃወማለን፣ በምክንያት እንደግፋለን። እንግዲህ አድማጮቻችን፣ ተመልካቾቻችን ለዛሬ ያዘጋጀው ዝግጅት ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።